ሰላም ሰላም የደህና ነኝ። እንዴት ናችሁ? እግዚአብሔር ይመስገን። ምክርን ያዘለ ትምህርት በየቀኑ ያቀርብኩላችሁ እገኛለሁ። ዛሬ ምክርን ያዘለ ትምህርት ይዤላችሁ መጥቻለሁ። እግዚአብሔር ይባርካችሁ። ስለምትከታተሉ በማስተዋል ስለምትሰሙ አመሰግናለሁ። ዛሬም ጥሩ ምክርን ያዘለ ትምህርት ይዤላችሁ መጥቻለሁ። የእግዚአብሔር ቃል ኤፌሶን ምዕራፍ 5 ከቁጥር 14 ላይ አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስም ያበራልሃል ይላል። ይህ መጀመሪያው መንፈሳዊ እንቅልፍን ያሳያል። የምትተኛ ንቃ ስል መንፈሳዊ እንቅልፍ ከጸሎት ስርቅ፣ ከአምልኮ ስርቅ። በቃ አንዳንድ ሰው ምግብ ሲበላም ለመጸለይ ይደክማል። ስራ እየሰራ ለምድራዊ ነገር እየሮጠ ደክሞ መጥቶ አልጋ ላይ ታገኙታላችሁ። የጸሎት ሕይወቱ እየደከመ ሲሄድ ከእግዚአብሔር ጋር ያለው ግንኙነቱ እየደከመ ሲሄድ መንፈሳዊ እንቅልፍ ውስጥ ያ ሰው እየገባ ነው ማለት ነው። ስጋዊ ነገር እየወረሰው ሲሄድ ያ ሰው መንፈሳዊ እንቅልፍ በጣም ይዞታል ማለት ነው። መጸለይ ሲያቅተው፣ እግዚአብሔርን ማሰብ ሲያቅተው፣ ማምለክ ሲያቅተው፣ ሁሉም የሚያስበው ምሮጠው ለስጋዊ ለምድራዊ ኑሮ ብቻ ከሆነ ያ ሰው በጣም መንፈሳዊ እንቅልፍ ላይ ነው ያለው ማለት ነው። ስለዚህ ከዛ ህይወት መውጣት ያስፈልጋል። በዚህ መጨረሻው ዘመን አንድ ሰው እግዚአብሔርን ለማየት ሰማይ ለመውረስ ከእንቅልፍ መንፈስ መውጣት ያስፈልጋል። መቼም ቢሆንም እንቅልፍ የያዘ ሰው ዱኋላ ነው። አንዳንዴ መኪና ውስጥ አይናቸውን ስትጨፍኑ መኪናው ወዴት እየሄደ እንደሆነ ነው ጭንቅላታቸው ላይ የሚሳለው ወደኋላ። መቼም ቢሆንም የሚተኛ ሰው ወደኋላ ነው። በስጋውም ነገር ራሱ የሚያንቀላፋ ሰው ለማኝ ይሆናል። ታካች ሰው፣ ሰልፍና የያዘው ሰው ምንም ነገር ሊሰራ አይችልም። እና ከመንፈሳዊ እንቅልፍ እንውጣ። ሃሌሉያ፣ እግዚአብሔር ይባረክ። መንፈሳዊ እንቅልፍ በጣም አደጋ አለው። መጽሐፍ ቅዱስ ላይ 10 ቆነጃጅቶች በቤተክርስቲያን እንዳሉ ይናገራል። ከነዚህ 10 5ቶቹ ብልጦች በመቅረዛቸው ዘይት የያዙ ነበሩ። 5ቶቹ ደግሞ ሰነፎች፣ እግዚአብሔር ይዘጋያል ብሎ ለስጋ ነገር እየሮጡ እየደከሙ ያሉ። እንቅልፍ አንድ ቀን ሁሉንም ያዛቸው። ግን የነሱ በጣም የስጋ ሳይሆን የመንፈሳዊ እንቅልፍ ያዛቸው። መንፈሳዊ እንቅልፍ ይዞ ያላቸው እግዚአብሔር መጣ። ከዛ የተዘጋጁትን ብልጦችን መብራት የያዙትን የተዘጋጁትን ከሱ ጋር ወሰደ። እነዚህ የተኙት እንቅልፋሞች እሱ ከሄደ በኋላ በሩ ከተዘጋ በኋላ መጡና አንኳኩ። አላውቋችሁ ማለት በአዲስ ኪዳን ላይ ኢየሱስ ክርስቶስ በማቴዎስ ወንጌል ላይ ወደዚህ ቃል እንመለሳለን። አዘጋጅቼላችኋለሁ። ማቴዎስ ወንጌል ምዕራፍ 26 ላይ ከቁጥር 36 በዛን ጊዜ ኢየሱስ ክርስቶስ ጌቴሰማኒ ወደምትባል ስፍራ መጣ። ደቀ መዛሙርቱም ወዲያው እጄ ሲጸልይ ሳለ በዚህ ተቀምጧል። ጴጥሮስን ሁለቱም የዘብዴዎስ ልጆች ወስዶ ሊያዝን ሊተክስ ጀመር። ነፍሴ እስክሞት ድረስ እጅግ አዘነች። በዚህ ቆዩ፣ ከእኔ ጋር ትጉ አላቸው። ጥቂት ወደፊት እልፍ ብሎ በፊቱ ወደቀና ሲጸልይ አባቴ ቢቻልስ ይህች ጽዋ ከእኔ ትለፍ፣ ነገር ግን አንተ እንደምትወድ ይሁን እንጂ እኔ እንደምወድ አይሁን አለ። ወደ ደቀ መዛሙርቱ መጣ። ተኝቶም አገኛቸውና ጴጥሮስን እንዲህ ከእኔ ጋር አንዲት ሰዓት እንኳን ልትተጉ አልቻላችሁምን? ወደ ፈተና እንዳትገቡ ትጉና ጸልዩ። መንፈስስ ተዘጋጅታለች፣ ሥጋ ግን ደካማ ነው አለ። ደግሞ ሁለተኛ ሄዶ ጸለየና አባቴ ሆይ ይህች ጽዋ ሳልጠጣ ታልፍ ዘንድ የማይቻል እንደሆነ ፈቃዴ ትሁን አለ። ደግሞ መጥቶ ዓይኖቻቸው በእንቅልፍ ከብዶ በኢየሱስ ነበርና ተኝቶ አገኛቸው። ደግሞም ትቷቸው ሄዶ ሶስተኛ ያንን ቃል ደግሞ ጸለየ። ከዛ ወደ ደቀ መዛሙርቱ መጥቶ እንግዲህስ ተኙ እረፉም አላቸው። መንፈሳዊ እንቅልፍ። እዚህ ጋር ፈተና እየመጣ ነው። ኢየሱስ ክርስቶስ ሊሰቀል ሰዓቱ ደርሷል። ኢየሱስ ጋር የመጡ ሰዎች እነሱንም አይተው
በነገራችን ላይ ኢየሱስ ክርስቶስ ወደ ለመስቀል ሞት አልፎ ሲሰጥ ከሐዋርያት አንድ ሰው ከሱ ጋር አልነበረም። ጴጥሮስ ራሱ ከሩቅ ሲከተል ነበር። ምክንያቱም የሚቋቋሙበት ኃይል አላገኙማ። እንዲሸሹ አደረጋቸው። ፈሪ ያደረገ ጸሎት የለም። የጸሎት ጉልበት የሌለ ሰው በመንፈሳዊ ዓለም በጣም ፈሪ ነው፣ ደካማ፣ በጣም የደከመ ሰው ነው የሚሆነውና እንቅልፍ ከባድ በሽታ ነው። በጣም ከባድ መርገም ነው። እግዚአብሔር ዘዳግም ምዕራፍ 9 ላይ እግዚአብሔር ለእስራኤላውያን በግብፅ አገር ያሉ ብዙ ታምራት ድንቅ ሰርቶ በፈርዖን ፊት ብዙ ታላላቅ ነገሮችን አድርጎ በጸናች ክንድ በድል ነበር በኤርትራ ባህር ያሻገራቸውና ከዛ በኋላ ምን ይላል መጽሐፉ? የሚያይ የሚያስተውል ልብ አልሰጣቸውም ይላል። እንቅልፋም ነው። እንቅልፋም እኮ ምንም ነገር አያስብም፣ ይረሳል። እና ሐዋርያት እግዚአብሔር በአዲስ ኪዳን ላይ ኢየሱስ ክርስቶስ ተራራ ለጸለየ ሶስቱን ይዞ ሄዶ በፊታቸው ተቀየረና እዛ ተራራ ወጥቶ ራሱ እነዚህ ሶስት ሰዎች እነ ጴጥሮስ እንቅልፍ ላይ ነበሩ። በእንቅልፍ ላይ ልቦኖ ያዩ ኢየሱስ ክርስቶስ ከነ ሙሴ ጋር ከነ ኤልያስ ጋር ሲያወራ ነበርና በዚህ ሶስት ዳስ እንስራ፣ አንዱ ለሙሴ፣ አንዱ ለኤልያስ፣ አንዱ ላንተ ያርገን እዚህ እንኖራል። የሚያውቁትን አያውቁም ነበር፣ በእንቅልፍ ልብ ስለነበረ። ይህ እንቅልፍ ሕይወት መጥፎ ነው። መንፈቦስቴ የሚባለው የዮናታን ልጅ ቤት ጠብቅ ነበርና በጣም እንቅልፍ ይዞት ነበር። ማለት መንፈቦስቴ ቤት ተኝቶ ነበር። እሱን የሚጠብቁትን ሰዎች ንጉሱ ደጃፍ ላይ አስቀምጠው ነበርና ሰዎቹ ጠባቂዎች ተኙ። ጠላቶች ሲመጡ እነዚህ ሰዎች ተኝቶ አገኙ። ከዛ በኋላ ገብቶ መንፈቦስቴን ገደሉት። ጠላት እኛ በተኛን ቁጥር በእኛ ላይ እንክርዳድን ይዘራል። እንክርዳድ ብቻ አይደለም፣ አሁን መንፈቦስቴን እንደገደሉት ሕይወታችን እየገደሉ ይሄዳሉ። ቅድም አያችሁ፣ አንተ የምትተኛ ንቃ ከሙታንም ይላል። እንቅልፍ የያዘ ሰው እየሄደ ምን መሆኑ አይቀርም፣ መሞቱ አይቀርም። እንቅልፍ የመጀመሪያ ሞት ነው። ሰው ሲያንቀላፋ ስተኛ ራሱን አያውቅም። እንቅልፍ ሲወስድም አያውቅም። የመጀመሪያ ሞት ማለት ይቻላል እና ከመንፈሳዊ እንቅልፍ እግዚአብሔር ያውጣን። ብዙ አደጋዎች አሉ። መጽሐፍ ቅዱስ አዲስ ኪዳን ላይ ሰዎች ተኙ ይላል። ሰይጣን በምሽት መጣና እንክርዳድ ዘራ። እንክርዳድ እንዳታድግ ሕይወት እንዲቀጭጭ እሾህ እንዲወጋ የተለያየ ነገር አንተ እንዳታድግ የሚያደርግ ነገር ማለት ነው። እንክርዳድ የሕይወት የበረከት እንቅፋት፣ የእድገት የስኬት እንቅፋት ይሆናል። እንቅልፍ እንዳታድግ የሚያደርግ እንዳትበዛ የሚያደርግ ነገሮች እንዳይከናወኑልህ የሚያደርግ እንቅልፍ መርዝ ነው። ሁለተኛ ጋር ስነድ ከሙታንም ተነሳስል እንቅልፍ የያዘ ሰው እንግዲህ ይሞታል። መንፈሳዊ ሕይወቱ ሲሞት፣ ህልናውን ሲሞት፣ መፍረድ ሲያቆም፣ ኃጢአት ነው ካላለ፣ ጸልይ ካላለ፣ እግዚአብሔርን አምልክ ካላለ፣ እግዚአብሔርን ልብ ካላሰበ፣ ቤተክርስቲያን ሄድ ካላለ፣ ወንድምን ማትወድ ከሆነ፣ እህትን ማትወድ ከሆነ፣ ቤተክርስቲያንን ማትወድ ከሆነ፣ ይመስገን ቤተክርስቲያንን ማትወድ ከሆነ ጸልይ የሚል መንፈስ ከሌለ ሞታል ማለት ነው። መጽሐፍ ቅዱስ ምን ይላል? ቤተክርስቲያን መሄድ አይደለም ሕያውነት፣ ሕያው መሆኔ የምታወቀው ባንተ በምታየው ነገር ነው። ምን ይላል? ስም አለ ይላል። ስም ሊኖር ይችላል። ቤተክርስቲያን ልትገባ ትችላለህ። አንተን ሰው ሊያይ ይችላል። ግን ስም አለ፣ ሞተህም ይላል። ሕያው አይደለም ያንተ ቦታ ላይ እና ከዛ ተነስ አለው እና የምትተኛ ንቃ ከሙታንም
ተነሳ። ክርስቶስ ያበራልሃል። ከጨለመበት ሕይወት ውጣ። እንቅልፍ መጥፎ በሽታ ነው። በእንቅልፍ የታመመ ሰው ይሞታል። ከሞቴ በኋላ ተስፋ የለውም እና ወደዛ ሕይወት እንዳትገቡ ዛሬ የዛሬው ምክሬ አትተኙ፣ ጸልዩ። የጸሎት ሕይወት ይልመድባችሁ። አላያችሁም ሐዋርያትን ወደ ፈተና እንዳትገቡ ትጉና ጸልዩ ይላል። ትጋት አንድ ሰዓት እንኳን ከኔ ጋር መቆየት አቃታችሁ አላቸው። መጸለይ ሕያው ያደርጋል። መንፈሳዊ ሕይወትን ሕያው ያደርጋል። ስለዚህ እግዚአብሔር መንፈሳዊ ሕይወት ንቁ እንዲሆን ያርግልን። መጽሐፍ ቅዱስ ንቁ ይላል። ብዙ ቦታ ላይ ንቁ። እግዚአብሔር ሲመጣ በእሳት ሰረገላ፣ በእሳት ነበልባል፣ በመላእክት ታጅቦ ሲመጣ የተኙት ናቸው ወይስ በመንፈሳዊ ሕይወት የነቁ ናቸው እግዚአብሔር የሚቀበሉት? ይንቃችሁን ይላል። የሰው ልጅ በማታስቡበት ሰዓት ይመጣልና ይላል። ይህ መልእክት ለሁሉም ሰው ነው። በማታስቡበት ሰዓት ይመጣል። መጥቶ ካልተዘጋጀ፣ ሕይወት ካልተዘጋጀ፣ እግዚአብሔር ስመጣ እሳት ሆኖ ስመጣ አንተ ደግሞ ሳትዘጋጅ ያነ ካለ ወዮልን ለማንም እና ንቁ ሆነን መጠበቅ ያስፈልጋል። በዚህ መጨረሻው ዘመን እግዚአብሔር ሁላችንም በመንፈሳዊ ሕይወት ያንቃን። እንቅልፋም አንሙት። በመንፈሳዊ ሕይወት አንሙት። ብዙ ሰዎች በመንፈሳዊ ሕይወት ሞቶ በቤተክርስቲያን ይኖራሉ። እግዚአብሔር ቢመጣ ምን ያደርጋል? የሞተ ሕይወት እግዚአብሔር በሕዝቅኤል ምዕራፍ 47 ላይ እንዳሉ ደረቅ አጥንቶች ሕይወት ሰጥቶ ያለምልመን ያንቃን። ታላቅ ሰራዊት ያርገን። ሁሌም ዝግጁ ሆነን የክርስቶስ መምጫውን ቀርቧል፣ ተዘጋጅተን እርሱ እንድንጠብቅ እግዚአብሔር ይርዳን። መለከቱን የምንሰማ ጆሮ ይስጠን። የተኛ ሰው አይሰማም። መለከቱንም የሚሰማ የነቃ መንፈስ ያለው ሰው ነው። እግዚአብሔርን የሚያየው የነቃ አይኑ ያበራ ያለው ሰው ነው። ልቡ ያበራ ያለው ሰው ነው። ስለዚህ ከሚመጣው ቁጣ ከሚመጣው ፍርድ ለማምለጥ የትኛውም ሰው ንቁ ሆኖ መጠበቅ አለበት። እየጸለየ እየተቀደሰ እግዚአብሔርን እያመለከ በቃ ከምድራዊ ነገር በላይ ለነፍስ ቦታ መስጠት አለበት። ምን አልኩኝ? ከምድራዊ ለስጋ ከምሰጥ ስጋና ደም የእግዚአብሔር መንግሥት አይወርስም፣ ነፍሱ ግን ትወርሳለች። ትልቅ ዋጋ ያለውን ነፍስን አሳንሰ ትንሽ ዋጋ ያለውን ስጋህን ደግሞ አግዝፈ የትም አትደርስም። ስለዚህ ለነፍስ የሚያስፈልገውን ነገር አሟልተ ለስጋም ደግሞ የሚያስፈልገው ነገር አሟላ። ችግር የለም፣ የተፈቀደ ነው። ግን ቅድሚያ መሰጠት ያለበት ነገር ቅድሚያ ስጥ። አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስም ያበራልሃል። እግዚአብሔር ያብራልን። ዳዊትም እኮ ጸልዮአል፣ ለሞት እንዳልተኛ። ሃሌሉያ! አይኖቼን አብራልኛል። ለሞት እንዳንተኛ እግዚአብሔር አይኖቻችን ያብራልን። ሁሌም የነቃ ሕይወት ይስጠን። ሃሌሉያ! እግዚአብሔር ይባረክ። ሁላችንም ይህን ትምህርት ስለምትከታተሉ አመሰግናለሁ። ሼር አድርጉ ለሁሉም ሰው እንዲደርስ። አዳዲሶችም ሰብስክራይብ ያደረጋችሁ አግዙኝ። እግዚአብሔር ሁላችሁንም ይባርካችሁ። ተመስገን። እግዚአብሔር ይባረክ።